በጣም እንትን እያልኩሽ ነው እና በቃ ወይ ውጪለት አንደኛሽን ከህይወቱ ውጪለት ብትወጪ ይሻልሻል። አንደኛሽን ብትይ ይሻልሻል እኮ በቃ የሚያጨረጭርሽ ነው አይደለም። እኔ እንደዚህ ይሆናል ነው አይደለም እንዳስለኪ በቃ እንደዚህ በቃ እረፍ በቃ እኔ ጭራሽ ምክንያት አንቺ እንድትይ አልፈልግም። ኦኬ እሺ እንደዛ ከሆነ ማትፈልጊው ከሆነ ተናገሪ ማለት በጣም ወይ እኔ አላቅም እያስመሰልሽም ከሆነ ማትፈልጊው ከሆነ በቃ አይ ኖ አላቅም ግን ደግሞ ባወቅኩት ልክ በጣም እንደው እንድታውልሽ እንድርቅልሽ አይደለም እንደዛ እኔ ማትበይ ምንም ምክንያት የለሽም። እንደውም ሲረዳ ምንም ምክንያት አይለሽ ሁላ አይመስለኝም አይኑረኝ እኮ አይኑርሽ በቃ ኦኬ እኮ ለማዋራት በጣም እየሞከርኩ ነው ግን በቃ ምንም እንትን እያልሽኝ አይደለም። ስለዚህ በቃ ወይ ውጪለት ከህይወቱ ውጪለት አጨጭጭ በቃ ማለት በእንትናት በይ በጣም እንትን ይያል ኮምባላ በእነሱ ህይወት አይመለከትሽም። ሲቀጥል እየመጣሽ ምናምን ነገር ደውለሽ ላገናኝ በስም ከማለት አጭው ከፈለኩኝ እኔ ራሴ አናግራለሁ ከፈለኩኝ መናገር ያለብኝ መናገር ያለብኝ ነገር ላንቺ አይደለም የምናገረው ለባለቤቱ እነግረዋለሁ። ገባሻ ለሱ ነግራለሁ። እዚህ ጋር ግን አንቺ የሚመለከትሽ ነገር አይደለም። ሰላም ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ሰሞኑን እየተፈጠሩ ያሉ አለመግባባቶችን ታውቃላችሁ እና ይሄንን አለመግባባት ትንሽ እኔም እንትን ብዬ መሀል ላይ መግባት አለብኝ ብዬ ስላሰብኩ ነው። እዚህ መሀል እኔም በማላቀው ነገር እየገባው ስለሆነ እና በመሀላችን ያለው ነገር ምንም አይነት ነገር እንደሌለ ነው። ግን ያው እነ ሄኒ ጋም ያለው ነገር ቤዛ ጋም እየተፈጠረ ያለው ነገር ጥሩ አይደለም እና እሱን አለመግባባቶችን ለመፍታት እኔም ከሄኒ ጋር ሆኜ ለማስታረቅ ልሞክር ብዬ ነው እንትን ያልኩት። ያው ሄኒም ከኔ ጋር ብዙ ጥሩ አይደለም ግን ያው እሱም አልፈርድበትም ያየውን ነገር ነው እንትን የሚለው። ግን እስቲ ሄኒ ጋር ደውዬለታለሁ በጣም እንትን ብዬ ነበረ። ሄኒ በጣም ተጨቃጭቀናል ለብዙ ሰዓት። ግን ያው ሁለታችንም አንድ የሚያደርገን ቤዚንና ማርክን ለማስታረቅ ስለሆነ እንትን ብለን ተስማምተን ደውዬለታለሁ። ቤዚን ማግኘት ስላልቻልኩኝ ለሄኒ ደውዬለት ሄኒ ይዟት ይመጣል እና በቃ ብቻ ማርክ ጋር ያለው ነገር በጣም ደስ አይልም ማለት በጣም እየተጎዳ ነው በዚህ መሀል። እኔም በማላቀው ነገር እየገባው ነው። ቤዚም ያው የደበቀችው ነገር አለ እና እሱን ነገር ማወቅ አለብን። ሄኒም እሱን እንትን እያለ ስለሆነ ቢያንስ ከሄኒ ጋር ሆኜ ይህንን ነገር ባጣራ ብዬ ነው የመጣሁትና ሄኒ ጋር ደውዬለታለሁ እየመጣ ነው። መሀላቸው ላይ ያለውን ነገር እንፈታለን ብዬ አስባለሁ። ያው ማርክም በዚህ መሀል በጣም እየተጎዳ ነው። እኔም በጣም እንትን እያልኩ ነው። በጣም እየደበረኝ ነው። በእኔ ምክንያት እንደዚህ መሆን የለበትም ማለት እኔና እሱ የተለያየ ግንኙነት አላቸው ብለው ነው አሁን ሁሉም እያሰበ ያለው እኔና ማርክ መሀል የሆነ ግንኙነት ያለ ነው። ግን ምንም አይነት ነገር የለም። እኔ አላቅም በጣም እኔም ኮንትን እያልኩት ነው ማለት የሆነ ነገር እንዲያደርግ እኮ እየነገርኩት ነው። ያው ግን እሱ ምንም አይነት ነገር ለማድረግ እንትን አይደለም ማለት በጣም ቅስሙ ተሰብሯል፣ በጣም ተጎድቷል ምናምን ነገር እና እኔም እሱን እያየሁኝ ዝም ማለት ስላልቻልኩ ነው። ሄኒ ጋር ደውዬለታለሁ። ሄኒም ይመጣል፣ ቤዚም ትመጣለች። እስቲ ሁለታችንም ከሄኒ ጋር ሆነ ለመጠየቅ እንሞክራለን። ከነገረችን የደበቀችው ነገር አለ። እስቲ እኔም እሱን ነገር ማወቅ ፈልጋለሁ። ምክንያቱም እሱ ነገር ነው አሁን እዚች ጋር እያጣላቸው ያለው ነገር ሁለቱን። ቢያንስ ምክንያቷን ብናቀው ትንሽ እንትን እንላለን ብለን እናስባለን። ቢያንስ ጋፑን እናጠባዋለን ምናምን ነገር እና ቢያንስ እሱን እንትን ለማለት እስቲ እሷንም እንጠይቃታለን። ያው በእርግጥ ጥሩ ስሜት የላትም ለኔ አውቃለሁ። ግን ቢያንስ መታ እንትን ብለን ጥሩ ነገር ይኖራል ብዬ ተስፋ አደርጋለሁ። ጥሩ መልስ አገኛለሁ ብዬ ተስፋ አደርጋለሁ። ማርክም እንደዚህ የሚሆንበትን ነገር ምናምን ነገር ማስቆም እችላለሁ ብዬ አስባለሁ። ቢያንስ ትንሽ ምክንያቱን ካወቀ እሱም ቀለል ይለዋል ብዬ አስባለሁ። ቢያንስ ይሄ ተጨቃጭቆ ማለት መለያየቱም ከሆነ በእንደዚህ አይነት ሁኔታ አይደለም መለያየት ያለባቸው ልጆቹ። ተነጋግረው በስትክክል ቁጭ ብለው ማውራት አለባቸው ባይነኝ። እኔም ግን ያው ትንሽ እኔም እንትን ብያለሁ መሰለኝ ከሱ ጋር ሆኜ ያው ማይሆን እይታ ኖርኩኝ መሰለኝ መሀላችን ላይ በሰው ልክ። አሁን ሄኒ የሚያስበው እንደዛ ስለነበር ማለት ነው። አሁን አውርተናል ከሄኒ ጋር በጣም ነው ያወራነው። በጣም ብዙ ሰዓት ነው የተጨቃጨቅነው ምናምን ነገር እና ሰው ላይ የተፈጠረው ነገር አሁን ነው ትንሽ እንትን እያለኝ የመጣውና ማይሆን ነገር ነው የሰራሁት ብዬ አስባለሁ። እኔና እሱ መሀል የሆነ የተለያየ ነገር አለ ብለው እንዲያስቡ ሰዎች ስላደረኩኝ እሱንም መቅረፍ አለብኝ ብዬ ስላሰብኩ ነው። እስቲ ብቻ ደውዬለታለሁ ለሄኒ ይመጣል።
እና እስቲ አሁን ሄኒ ድረስ አይድረስ አላውቅም። ቆይ እስቲ ደውልለትና ያለውን ነገር እንትን እንላለን። ሄሎ ሄኒ እንዴት ነህ? አለው እግዚአብሔር ይመስገን። አልደረስክም? ኦኬ እታች በእንትኑ በኩል በምንድን ነው በፓርኪንግ በኩል ማለት ነው። እሺ ሄኒም የመጣ ስለሆነ በቃ ከሱ ጋር ሆነን ያለውን ነገር እንትን እንላለን። ቤዚም ትመጣለች ከዛ በኋላ ዳና አሎ ዘምሽ እንዴና ሳይ መስገን ለቢዝ ደወልክ ነው? ለቢዝ አልደወልኩላትም። ለምን? እኔና አንቺ እዚህ በአካል እንደውላት ብዬ ነው። እኔና አንቺ ትንሽ ያው ስልክ ላይ እንደነገርኩ ነው ሀሳቤ። አሪፍ ሀሳብ ያለውን ነገርም ግልጽ አድርጌልሃል ነው። አሪፍ ሀሳብ ነው። እሱ እንደውም የሚያገዘኝ ሰው በማግኘቴ ምን አሪፍ ነው። ትንሽ እንደውም አንቺን አስደብሬሻለሁ። ኧረ ተናግሬና ያው አንተ ያየኸውን ነገር ነው መስሎኝ ነው። ያው እሱ ድጋሚ እንደገና ሌላ ሴት ሲቀርብ የፈለገ ፍሬንድሺፕ ብትሆኑ ፍቅር በመላመድ ስለሚሆን ድንገት እንደገና ሌላ ስሜት ያው ድንገት አድሮበት ድንገት እንዳይጎዳ እንዳይሰበር ብዬ በማሰብ ነው እንጂ ሌላ አንቺ ጠልቼ ወይም ሴት ልጅ ዲስሪስፔክት ማድረግ ሰውኛ አይደለም። በጣም ይቅርታ። ኧረ ችግር የለውም። ያው እኔም ብዙ ተናግሬያለሁ መሰለኝ። አንቺም ትናገሪያለሽ። በጣም ይቅርታ። እንግዲህ እኔም ያው አንተዋወቅም፣ ግን ያው መሀላችን ላይ ማይሆን ነገር ስለተፈጠረ ነው። ግን እኔም በጣም ይቅርታ ያው ተናግሬያለሁ። ትንሽ ያስቀየምኩ ይመስለኛል። በጣም ይቅርታ። በማርያም ጣጣ እና ልጅሽ ታዲያ አሎ እግዚአብሔር ይመስገን። ያው እኔ አፎ ማለች አትጣላት አፎም ያለች ማለት ፈልግሽ ነው እንትን አይልማ ብቻ እነሱ ለማስታረቅ አንቺ ትንሽ ስለ አብረሽኝ ስለሆንሽ ስለምታግዥኝ ደስ ብሎኛል። በጣም እየተጎዳ ነው በዚህ መሀል እሱ በጣም እየተጎዳ ነው። እሷም ትንሽ እንትን እያለች ነው። ዲፕረስ ሆናለች በጣም ያ ደግሞ መጥፎ ነው። ያው አንዳንዴ በመነጋገር ማይፈታ ነገር የለም። ያው እነሱ ተነጋግረው እንትን ብሉሽ እሷም ያው ምክንያቱ አላት የሆነ ምክንያት እኮ እሱን ነው በጣም ማወቅ የምፈልገው። ቢያንስ እሱ ነገር ቢታወቅ ቢያንስ እሱም ጋር የሆነ የመረጋጋት እንትን ይኖራል። ቢያንስ አውርተው ይፈቱታል ብዬ ስላሰብኩ ነው። ወይ ለእኛ ነግራን እሱን ከፈራሽ ለመናገር እንደዛም ይሻላል። እስቲ ብቻ እስቲ ሄሎ ቤዚ እንዴት ነሽ? ሄሎ አይሰማም? ሄሎ አሁን ይሰማል? እንዴት ነሽ? ደህና ዋልሽ? ሁሉ ሰላም ሻላለሽ ከትላንት? ፈልጌሽ ነበረ ፈልጌሽ ነበር። ሄሎ ፈልጌሽ ነበረ ቤዚ። በሰላም 4 ኪሎ መጥቼ ነው። በቃ እስኪ እንደዛ አድርጊና በቻልሽ አቅም ብቻ ፈጠን ብትይ ደስ ይለኛል። እና ደውዬላታለሁ። እስኪ ግን ምንድን ነው የምንላት አሁን? እሷ ግራ የገባኝ እሱ ባለፈው አይተሻል
በእርግጥ ደስ አይላትም እኮ ግን ቢያንስ እኔ እንጃ እኔ ወይ እንትን ልበል እንዴ ዝም ብለህ ለብቻ ካውርታት እኔ ልምጣ እንዴ ማለት አንቺም ለማስታረቅ እየሞከርሽ እንደሆነ እሷ ማወቅ አለባት። ቢያንስ ይሄ ነገር ለእሷ አቅም ይሆናታል። እውነቱን ለመናገር ስለተፈጠሩት ነገሮች ትረሳና ያላትን እውነት የደበቀችውን ነገር ለማውራት ጉልበት ይሆናታል ብዬ አስባለሁ። ቢያንስ አንቺም ስትኖሪበት አሁን ያው ምንም ስላላልናት ሌላ ነገር ደግሞ እንትን እንዳትል ምን ብዬ ተስፋ አደርጋለሁ። መፈራሽ እንደ ያው እንዴ ያው ፍቅር እኮ ነው ምንም ቢሆን ያው ትወደዋለች፣ ታስታውቃለች። በጣም እንደሚዋደዱ ታስታውቃል። ያው መሀላቸው ላይ የተፈጠረው አለመግባባት ነው እንጂ እስቲ ደውላት ስትደርሰኝ ሳለች እርግጠኛ ነኝ። ያው እንደውም እየመጣች ነው። ሰላም እንዴት ዛሬ እኮ ፎሚ ደውላልኝ የምትነግራችሁ ነገር አለ ስላለችኝ ለእኔ ትንሽ ነገር ብላኛለች። የምትነግርሽ ነገር ስላለ ያለሁበት ነገሮችን ሰላም ከማድረግ አንጻር ነገሮችን መስመር ከማስያዝ አንጻር እሷ የምትነግርሽ ነገር አለ። ለእኔም ትንሽ ነገር ነግራኛለች። ተረጋጋ መንፈስ ተደማምጠን ቶሎ ወደ መፍትሄው አንዳንድ ነገሮችን መስመር ወደ ማስያዝ ብንሄድ ደስ ይለኛል። ምን ይመስልሻል? እንደዚህ የሚያስኬድ ነገር ያለ አይመስለኝም። እንደምትናገረው ነገር እንጂ እኔ ተረጋግቻለሁ። የሚያንጨረጭረኝ የሆነ ነገር አለ ብዬ የማስበው ነገር አይደለም። ይኖራል ብዬ አላስብም። እና ምንድን ነው ልነግሩኝ ያሰባችሁት ወይም ምንድን ነው? አሁን መሀላችን ላይ ብዙ ነገር ተፈጥሯል። ማለት በጣም ብዙ አለመግባባቶች እየተፈጠሩ ነው። እሱም ጋር የማይሆን ነገር እየተፈጠረ ነው። እሱም ጋር በጣም እየተጎዳ ነው ምናምን ነገር ነው። ቢያንስ መሀል ላይ ያለውን ነገር ተነጋግረን ብንፈታው ብዬ ነው። ቢያንስ አንቺም ጋር ያለውን እውነት አለኝ የምትይውን ተነጋግረን በስትክክል እንትን እንድነው። እሱ በጣም እየተጎዳ ነው በዚህ መሀል ምናምን ነገር እና አንቺም እያደረግሽ ያለሽ ነገር ጥሩ አይደለም እንደሰማሁት ከሆነ እና በጣም እንትን እያልሽ ነው አይደለም? በዛ ሳይድ ሳይሆን በመጥፎ ሳይድ ሳይሆን እየተጎዳሽ ነው አንቺም ባለሽበት እና እንደዛ ከሚሆን አውርታችሁ የሚፈታም ነገር ከሆነ አውርታችሁ እንድትፈቱት ያለው እውነት አለፍ እንኳን መናገር ባቺ ለእኛ ተነግሩን ቢያንስ ሁለታችሁን የማቀራረብ ነገር ብንሰራ ብዬ ነው። እኔ አሁን አንቺ ከመጣች በጣም እየተጎዳ ነው ማርክ በዚህ መሀል እና እኔ ደግሞ ጓደኛው ነኝ። ምንም ነገር የለንም ሁለታችንና ቢያንስ በጓደኛዬ ሲጎዳ ማየት አልፈልግም። በጣም ከድሮም ጀምሮ የምንተዋወቅ ጓደኛሞች ነን እና እንዲጎዳ ስለማልፈልግ ቢያንስ መሀላችሁ ላይ በጣም አለመግባባት እየተፈጠረ ነው እንዳየሁት ከሆነ እና እሱን ነገር እንድንፈታውን የመጣሁት የጠራኋችሁ ያው ስልክሽን አጥቼ ነው እንጂ ቀጥታ ልደውልሽ ነበር እና ሄኒም እንዲኖር ስለፈለግኩ ነው ሁለታችን ስናወራ እና ያው እሱም በጣም እየጣረ ስለሆነ ማለት ነው በዚህ መሀል እና ያው ከሄኒ ጋር መጀመሪያ ጥሩ ነገር አልነበረንም። እነሱ ግን ያለውን ነገር ካስረዳሁት በኋላ ተቀብሎኛል እና አንቺም እሱን ነገር ተረድተሽ ቢያንስ ሁለታችሁ አንድ የማድረግ ስራ ብንሰራ ብዬ ነው የደወልኩልሽ። መቀበል አለመቀበል አይደለም ይሄን ነገር እሱ ማስተካከል ይችላል። ከፈለገ እሱ ማስተካከል የሚችለው ነገር ነው ማለት አንቺ እንዲህ ነው ብለሽ መናገር ያለብሽ ነገር አይደለም። እኔንም ኢቭን ምክንያትሽ እንዲህ ነው እንዲያ ነው ብለሽ እንድትጠይቅኝ አልፈልግም። አይ ነው ግን እሱ በዚህ መሀል በጣም እየተጎዳ ነው። ደግሞ እሱ እንዲጎዳ አልፈልግም ነው አይደለም። መሀላችሁ ላይ ሰላም እንዲፈጠር እፈልጋለሁ። ማለት ነገር መሰለሽ እሷ ማለት የፈለገችው እሱ እየተጎዳ ስለሆነ አይደለም ይልሽ እሷ ያን ማለት የፈለገችው ነገር አንቺም እየተጎዳሽ ነው በራስሽ በኩል ማርክም እየተጎዳ ነው። በእናንተ ዙሪያ ያሉ ሰዎች በጣም እየተጎዱ ነው። ኦዲየንሶችም በጣም እየተጨነቁ ነው። ስለዚህ አንቺ ጋር ያለው ሪዝን አለኝ ያልሽበት ፍቅሩን ያልተቀበልሽበትን ነገር ብታወሩ ቁጭ ብላችሁ ደውለሽለት እኛ ያንን ነው ወይ እሱ የምትፈሪው ከሆነ
አሁን እናንተ እሷም ሆነች እንደዚህ ማድረግ የለባትም። ገባክ? እሱ መናገር ካለብኝ እሱ ማወቅ ካለበት እምቢ አላችሁ እኮ ቤዛ። አንቺም እምቢ አልሽ፣ እሱም እምቢ አለ። እኛ በመሀል እናንተ ማናስታርቅ ሆነ ማመቱ ላስታርቃችሁ ነው። በቃ ባጭሩ እኮ ተው አይደለ? የሆነ ሰው የሆነ ነገር ይጥራል፣ ይለፋል። ባጭር አይደለም የሆነ ነገር መቋጨት ካለበት እንደዚህ ባጭር አይደለም የሚቋጨው። እሱ ደግሞ ይሄንን ነገር ባጭር ቋጭቶታል፣ አጠራርጎ አሁን ላይ በቃ የሆነ አታስፈልግም እንዴ እሷለሽ ምናምን በቃ ከተባባለ በኋላ አይ ኖ እንደዛ እኮ አይደለም ያሉሽ ቤዚ ማለት የተረዳሽ ነገር ልክ አይደለም፣ መንገዱ ልክ አይደለም። ምንድን ተቀልሽ እንደዚህ ማለት ከፈለገ ያው እሱ አለበት ወይ እሱ ከፈለገ እራሱ መናገር የሚችለው ነገር እሱ በዚህ ሰዓት መምጣት አይችልም። በቃ ማለት በጣም እንትን ብሏል። አይሆንም። አሁን እኮ ቤዚ የነገረችሽ ነው እኔ እና እሱ ምንም የለንም እኮ ያለው እሱም ያኔ እንደዛም እያለኝ ነበረ። በቃ ያው ስለተናደደ ምናምን ነገር ነው እንደዛ እያለኝ ነበረ። ላይፍ ነው ማለት መፍቱ ነው፣ የፈለገውን ነገር ቢያደርግ መፍቱ ነው። አሁን እሷ እና እሱ ምንም ግንኙነት የላቸውም። ኦኬ ለኔ አይደለም ደስታ ለራሱ ነው ለራሷ ነው እንጂ ለኔ አይደለም። በቃ የሆነ ቢኖራቸውም ከጠቀመው ለሱ ይጥቀመው፣ ባይኖራቸውም ምንም ነገር ኦኬ። እኔ ጋር አሁን ላይ ምን ቫልዩ ይኖራል? እሷ እና እሱ ምንም ነገር አለመኖራቸው ቢያንስ ይሄ ነገር ቆይ ይጠቅምሻል። ይሄንን እኮ ነው ያስፈልገው ነው። ምክንያቱም የማይጠቅመኝ ከዚህ በፊት ተናግራለች። እኔ ብቻ አይደለም ሁሉም ሰው የሚያውቀው አይደለም እኮ። ቢያንስ ቁጭ ብላችሁ አውሩ። ለምንድን ነው እሺ ማትዩ ቤዝ ማርክን ደውይለት፣ ወይም ደግሞ እሱ ለሱ መናገር ማትፈልጊ ከሆነ የደበቅሽውን ነገር ለኛ ንገሪንና ለኔ ንገሪን፣ ካሜራው ይጥፋ። ያውልሽ እኔ አሁን በዚህ መሀል ጓደኛዬ በጣም እየተጎዳ ነው ማለት እሱ እንዲጎዳ አልፈልግም ማለት በጣም እንዲጎዳ አልፈልግም ስልሽ በቃ ጭራሽ እንዲጎዳ አልፈልግም። በቃ በጣም ወደው ማከብረው ጓደኛዬ ነው። እሱ ደግሞ ተጎድቶ ከማይ ምንም ነገር ቢቀር ይሻላል። ባይዘው ማንንም እና ሰው እሱ ነው ያልኩሽ ያለው ያልገባሽ ነገር ባይዘው ማንንም ሰው የማንንም ሰው ጉዳትን አይፈልግም። ልክ ነው፣ ግን በጣም እየተጎዳ ነው። አሁን መታሽ ዛሬ ምንድነው በቃ በቅርቡ መታሽ ጓደኛዬ ነው አይደለም። እኔ እና እሱ ከድሮም ነው ጓደኝነታችን ከልጅነታችሁም ጀምሮ እኮ አሁን መታሽ ልትኛችም ነው ያልኩሽ ያለው። እኔ ያየሁሽ አሁን ነው እኮ አንቺ የምታውቂኝ ወይ አሁን ሊሆን ይችላል ልንገርሽ ለሱ የምታስቢለት ከሆነ እዚህ ጋር መጥራት አይጠበቅብሽ። ኖ ጓደኛዬ እየተጎዳ ነው። በዚህ መሀል አንቺና እሱ እንትናችሁ በዛ መሀል ነው ያልተጎዳው። እኔ ጎዳ ማለት አልፈልግም። አስሬ ጓደኛዬ እንዲጎዳ አልፈልግም። እኔም እንዲጎዳ አልፈልግም እኮ። እንደዛ ከሆነ ተነጋገሩ፣ ያለሽን ነገር አውጪ። ለምንድን ነው ዝም የምትይው? ያንቺ ዝምታ እኮ ነው። ያንቺ ችግር ምንድነው? ይሄ ነው በይ። ምንድነው? እኔ እኮ እዚህ ጋር ችግር የለም። እኔ ጋር እኮ ችግር የለም። አንቺ ጋር ነው ችግር ያለው። አንቺ እኮ ነሽ አልናገርም ብለሽ ይደረግሽው። እሱን ነገር ለምን አንተ ነው የሆነ አብረሹ ከሆንሽ ከቻልሽ እኔንም አስረሽ ምትሽ ከሆነ እኔንም ማስረሽ ይሄ እኮ ነው ቤዚ፣ ያውልሽ ይሄ እኮ ነው ችግርሽ። ለምን እንደዛ ታስቢያለሽ? እኔ ከቅድም ጀምሮ እኮ እየተናገርኩ ያለሁት እኮ ይሄን ነው። ለምን እንደዛ ታስቢያለሽ? እንዳናገረው ነው የምትፈልጊው? አብራችሁ በቃ መነጋገር ብቻ አይደለም። በቃ ቢሆንም ባይሆንም መነጋገሩ ትልቅ ነገር ነው። ሲቀጥል ይሄ ትልቁ ነገር ምንድነው? ያላወራሹ ነገር ነው። እዚህ መሀል ላይ በጣም ትልቅ ነው። ልክ ነው። እኔ አይመለከተኝም፣ ግን ጓደኛዬ በጣም እየተጎዳ ነው። ጓደኛዬ እንዲጎዳ አልፈልግም። እኔ ያለ ምክንያት ነው። ልክ ነው። በአንቺ ምክንያት ግን ጓደኛዬ መጎዳት የለበትም። እሱ አልደረስኩበትም አሁን ላይ በዛ ምክንያት እኮ ነው። በዛ ምክንያት ነው ጓደኛዬ እየተጎዳ ያለው። እኔ ደግሞ እንደዚህ ሆኖ ማየት አልፈልግም። እና ባንቺ ዝምታ ነው ይሄ ሁላ ነገር እየተፈጠረ ያለው። ባይዘዊ ባንቺ ዝምታ ባንቺ የሆነ ነገር አንቺ እንድትይ አልፈልግም። ኦኬ እሺ፣ እንደዛ ከሆነ ማትፈልጊው ከሆነ ተናገሪ። ማለት በጣም ወይ እኔ አላቅም እያስመሰልሽም ከሆነ ማትፈልጊውም ከሆነ በቃ አይ ነው አላቅም። ግን ደግሞ ባወቅኩት ልክ በጣም እንድታውልሽ እንድርቅልሽ አይደለም እኔ እንደዛ እያልኩኝ አይደለም። እዚህ ጋር የመጣሁት እንደዛም ቢሆንማ ለምን እዚህ ጋር ተገኘሁኝ? እኔ እኮ እናንተን ለማስማማት ነው የመጣሁት እዚች ጋር። እናንተን ምን የደበቅሽውን ነገር እንድትናገሪ ምናምን ነው ወይስ ምንም የደበቅሽው ነገር የለም? እንድለፈልፍ ባታረጊም በጣም ኦኬ። የደበቅሽው ነገር የለም። አንድ ቃል እየተደጋገመብኝ ነው ያለው። ማለት አይመለከትሽም፣ የሰው ልጅ አይመለከትሽም ከተባለ ዝም ማለት ነው ያለብሽ እና አይመለከትሽም። ይመለከተኛል። እንዴት ነው የማይመለከተኝ? ጓደኛዬ ነው። ላይመለከተኝ አይችልም ስለሱ። ጓደኛዬ አመንኩኝ እኮ ጓደኛሽ ነው። እሺ ታዩ፣ እሱን ታዩ። በቃ እሺ ምንድነው የደበቅሽው ነገር? በቃ ወይ እሱን ማትናገሪ ከሆነ ወይም ደግሞ ከአንደኛሽን ከህይወት ውጪለት በሱ ነው። አንቺ እኔን ህይወት ልትወስኝልኝ? እኔ ስላንቺ ህይወት አይደለም እያወራ ያለሁት። ውጪ ምናምን ኦኬ። እኔ ልጣለት አብረሽ ትሆኛለሽ ስለሽ ችግር የለውም። እንደዛ ከሆነ ፖይንትሽ ማለት ነው። እኔ ኢቭን አሁንም እያወጣሁኝ ነው። ምንም እንትን ነገር የለውም። ቤዚ ለምንድን ነው የማትረጂ? ለምንድን ነው ለመረዳት ማትሞክሪ?
ኦኬ ያልሽ ቤዛ ማለት በጣም እንትን እያልኩሽ ነው እና በቃ ወይ ውጪለት አንደኛሽን ከህይወቱ ውጪለት ብትወጪ ይሻልሻል አንደኛሽን ብትይ ይሻልሻል እኮ በቃ የሚያጨረጭርሽ ነው አይደለም እኔ እንደዚህ እንዲሆን አልፈልግም እንዳስነኪኝ ያልሽ በቃ እንደዚህ አትሁን በቃ እረፊ በቃ እኔ ጭራሽ ምክንያትም አትበይ ምንም ምክንያት የለሽም እንደውም ሲረዳ ምንም ምክንያት አይለሽ ብላ አይመስለኝም አይኑረኝ እኮ አይኑርሽ በቃ ኦኬ እኮ ለማዋራት በጣም እየሞከርኩ ነው ግን በቃ ምንም እንትን እያልሽኝ አይደለም ስለዚህ በቃ ወይ ውጪለት ከህይወቱ ውጪለት አጨጭጭ በቃ ማለት በእንትን አትበይው በጣም እንትን እያልሽ ነው ምንም የጨቀጨኩት ነገር በጣም አነጋገሪን በጣም እንትን እያልኩ ነው እንደውም እንደዛሬ ትዕግስተኛ ሆኜ አላውቅም ሶ በናሽ እንትን የምትይ ከሆነ በቃ ውጪለት ከወጣሽ አንዴ ሲጀመር አንቺ መጀመሪያውንም አብረሽ ይሆንሽው ነው አይደለም በቃ አብረሽ ልትሆኚ አልነበረም ሲጀመር ጥፋተኛ ነኝ አንተ ነህ ራሱ ገባካ ጠርታኝ እንደዚህ እንድትጨቃጨቀኝ አልፈልግም አስሬ እየመጡ የሄዱ ምናምን መጨቃጨቅ አልፈልግም ይሄ እኮ ራስሽ ነሽ ጭቅጭቅ ራሴን ማሳየት አልፈልግም ገባሻ አንቺ እኔን ጠርተሽ እንደዚህ ማለት የለብሽም ሲቀጥል በማይመለከትሽ ነገር እንግባባ በደንብ ነው የሚመለከተኝ ስለጓደኛዬ በደንብ ነው የሚመለከተኝ ለመግባባት የምትሆን አይነት ሰው አይደለችም እንዴት ብዬ ልግባባት ሻውን ከሰው ጋር ያያያት ነው በምን ልግባባ በቃ አስሬ ከህይወቱ ውጪ ከህይወቱ ወጣ ከተለክሽ አንቺ አይደለሽም ወሰኝ ገባሽ ህፃን ልጅ አይደለም ልንገርሽ ህፃን ልጅ አይደለም ትልቅ ሰው ነው ሲጀመር እሱ መወሰን ይችላል መወሰን ከቻለ ለምን አሁን ለዚህ እንደምታረጊ ይሳቃል እኔ ደግሞ ይኸውልሽ እሱ እንዲያውቅ አልፈልግም እንደዚህ አይነት ነገር እንዲያውቅ አልፈልግም ምክንያቱም እነሱ ጋር እንዳደርሽ እንዳለኝ አውቃለሁ በቃ እሱ እንትን እንዳለኝ አውቃለሁ ግን ደግሞ እንዲጎዳ አልፈልግም የተባልሽው ነገር አዳምጪ እንዲጎዳ አልፈልግም ስትባይ አለመድረስ በቃ የሆነ ሰው ላይ ደግሞ አየሻስ ነው እንትን መራቅ አለብሽ እኔ ደግሞ ጓደኛዬ እንዲጎዳ አልፈልግም በእናትሽ በቃ ወይ ከቻልሽ በቃ ከጠገቡ ራቂ ሲጀመር ከህይወት ውጪ ማለት አይመለከትሽም በእኔ እና እሱ ማለት እሱ እየተጎዳ ነው አንዴ አዳምጪ አይደለም ይሄ ማዳመጥ አለማዳመጥ በእናትሽ በቃ እኔ እሱ እንዲጎዳ አልፈልግም ዝጊና አንዴ አዳምጪ ከሆነ በኋላ በእኔ እና እሱ ህይወት አይመለከትሽም ሲቀጥል እየመጣሽ ምናምን ነገር ደውለሽ ላገናኝ በሱ ምክንያት ማለት አችም ከፈለኩኝ እኔ ራሴ አናግረዋለሁ ከፈለኩኝ መናገር ያለብኝ ነገር ላንቺ አይደለም የምናገረው ለባለቤቱ እነግረዋለሁ ገባሻ ለሱ እነግረዋለሁ እዚህ ጋር ግን አንቺ የሚመለከትሽ ነገር አይደለም ከሆነ በኋላ እየደወልሽ ስለሱ ጓደኛዬ ነው አይመለከትሽም ከቻልሽ ከኔም ከሱ ህይወት መውጣት አለብሽ እየበጠበጥሽ ነው ያለሽው አንቺ ነሽ እንጂ ማለት ጭራሽ እኔ ነኝ በጠብጣው አንቺ ነሽ በጥባጭ እና ከቻልሽ ከሆነ በኋላ እንዳትደውይ የሆነ ብትቺ እራቂ ህይወቴን አታመሰቃቂ እንዴ እየጠራሽ እኔ ያልሽ ካንቺ ጋር ምንም አይነት ችግር የለብኝም ግን አንቺ ነሽ በጣም እንትን እያልሽ በጣም ያወሳሰብሽ በህይወቴ እንዳትገቢ እና ስለሱ ኮምባላ ምንም እንድትጠይቂኝ እኔን አልፈልግም ስለሱ መጠየቅ ከፈለግሽ ከዚህ ልጅ ጋር ልንግባባ ስሚ ስለሱ መጠየቅ ከፈለግሽ ሌላ ሰውን ተናገር እሺ እኔን ግን ኮምባላ እንዳትጠይቂኝ በእኔና እሱ ህይወት ጣልቃ ብትገቢ ኮምባላ አሳይሻለሁ ከሷ ጋር ነው አውሪ ያልከኝ እንዴት ነው ከዚህ ልጅ ጋር ልንግባባ የምንችለው አንቺ ከሆነሽ ካላናገርኳት አልሽ እኔ ደግሞ እንደዚህ ትሆናለች ብዬ አልጠበኩም እንዴት ነው ግን ሰው በዚህ ልክ ማረበ ኢየሱስ አትሰማም እኮ ልጅቷ እንደዚህ ይፈጠራል እንዴ ነው ይሄ እየነገርኳት እንዴት ነው ልትሰማኝ ማችለው አረበ ኢየሱስ እንግዲህ በጣም ለማስታረቅ እየሞከርኩ ነው ግን ምንም የምትሰማ አይነት ልጅ አይደለችምና እኔ ከዚህ በላይ ምንም ላረግ አልችልምና እኔ አውጥቻለሁ እጄን በእነሱ መሀል ምንም እንትን የሚለኝ ነገር የለም እሱን ለመርዳት ሞክራለሁ ግን በቃ ምንም አላቅም ምን እንደሚፈጠር ከዚህ በኋላ ግን እኔ ምንም አይነት ነገር ከዚህ በኋላ መሀላቸው ላይ አልገባም በእንደዚህ አይነት ጉዳይ ለማስታረቅ ምንም ያው ይቅርታ አድርግልኝ እኔ ከዚህ በላይ መጓዝ አልችልም አውቃለሁ አንተ ጓደኛው ነህ ብዙ ነገር እያረክ ነው ግን እኔ ደግሞ ልሰማኝ አልቻለችም እሷ በሌላ ነገር ነው እንትን እያለች ያለችው አንቺ መረዳት አለብሽ በቃ እሱን ተይውና በቻልነው አቅም ድጋሚ እንደገና እንሞክራለን ችግር የለም አትናደጂ እስቲ ምን ሞክር ከሆነ እናያለን ግን እኔ እንጃ በዚህ እንትን የሚሆን አይመስለኝም እስቲ እናያለን